ፍራንስ ካፍካ የታወቀና የተነበበ ደራሲ ነው። እንደ አውሮፓ አቆጣጠር በጁላይ 3 ቀን 1883 ዓ.ም ተወልዶ 41 ዓመት ሊሞላው አንድ ወር ሲቀረው በጁን 3 ቀን 1924 ዓ.ም ነበር ያረፈው። ፍራንስ ካፍካ የተወለደው በወቅቱ የኦስትሪያ ሃንጋሪ ግዛት በነበረችው ፕራግ ውስጥ ነው። ብዙውን የህይወት ጊዜውን ያሳለፈውም እዚያው ነው። በህግ ተመርቆ በተለያዩ የኢንሹራንስ መስሪያ ቤቶች ቢሰራም ስራውን አይወደውም ነበር። ፍራንስ ካፍካ ገና ወጣት እያለ ሁሉ ይጽፍ ነበር። አብዛኛዎቹ ድርሰቶቹ አልተገኙም። የታተሙትም ድርሰቶቹም ያለሱ ፍላጎት ጓደኛውና የውርስ አስተዳዳሪ በነበረው ማክስ ብሮድ አማካይነት ነው የታተሙት። ካፍካ ዋና ከሚባሉት የጀርመን የ20ኛው ክፍለ ዘመን ጸሐፍት መካከል አንዱ ነው። የአዲስ አበባ የጀርመን ባህል ተቋም ጎተ ኢንስቲትዩት ወደ አማርኛ የተተረጎሙ የፍራንስ ካፍካ ጽሑፎችን የሞተበትን 100ኛ ዓመት ምክንያት በማድረግ በ2024 አሳትሞ ነበር። 2024 የካፍካ ዓመት መርሃ ግብርን ምክንያት በማድረግ በሙሉ ወርቁ ከተተረጎሙት የፍራንስ ካፍካ ስራዎች ጥቂቶቹን እናስደምጣችሁ። ብዙዎቹ ጽሑፎች ርዕስ ስላልነበራቸው ርዕስ ሰጥቶ ያሳተማቸው ቀደም ሲል የጠቀሳቸው ጓደኛው ማክስ ብሮድ ነው። በመጽሐፉ መግቢያ ላይ ቀዳሚ ቃል በሚል ርዕስ የጎተ ኢንስቲትዩት ኢትዮጵያ ዳይሬክተር ዶክተር ፔትራ ሬይሞን ያሉትን የቤተ መጻሕፍትና መረጃ ኃላፊው ዮናስ ታረቀኝ የተረጎሙትን አስተያየት ቀንጭበን እንጥቀስ። በጀርመን ብቻ አይደለም፣ ጀርመንኛ ቋንቋን በሚናገሩ ሀገራት ብቻም አይደለም የፍራንስ ካፍካ ስነ ጽሑፋዊ ሥራዎች የሚታወቁት። ረጅም ልቦለዶቹም ሆኑ አጫጭር ታሪኮቹ ወይም ደግሞ ተረኮቹ ዓለም አቀፋዊና ጊዜ ማይሽራቸው ናቸው። ለዚህ ነው ጽሑፎቹ በመላው ዓለም ትምህርት ቤቶች ውስጥ በተጻፉበት ቋንቋ ወይም በትርጉም የሚነበቡት። በተጨማሪም በብዙ ዩኒቨርሲቲዎች ኮርሶች ውስጥ የሚካተቱትና ሁሉም ቦታ ለስነ ጽሑፍ ምርምር ብቻ ሳይሆን በሰፊው አንባቢ ዘንድም ሥራዎቹን የማንበብ ፍላጎት ያለው ቢያንስ ሥራዎቹንና ተጽዕኖቹን ገጸ ብዙነት በተወሰኑ ዘርፎች ማሳየት እንዲቻል የጀርመን ባህል ተቋም ከአጋሮቹ ጋር በመሆን 2024 ዓ.ም በተለያዩ መንገዶች ፍራንስ ካፍካ እንደ ደራሲም እንደ ሰዓሊም ሥራውም ተቀባይነቱም የሚታወስበት እንዲሆን እየሰራ ነው። ዶክተር ፔትራም ሬይሞን ጎተ ኢንስቲትዩት ኢትዮጵያ ዳይሬክተር። የጀርመን የባህል ተቋምና ተርጓሚዋን ሙሉ ወርቁን እናመሰግናለን። ንቃት ፍራንስ ካፍካ። ፈረሴን ከጋጣው እንዲያመጡልኝ አዘዝኩ። አሽከሩ አልረዳኝም። እኔ ራሴ ወደ ጋጣው ገባውና ኮርቻውን ጭኜ ተፈናጠጥኩ። በርቀት ጥሩምባ ሲነፋ ሰማሁ። ምን ማለት እንደሆነ ጠየቅኩት። ምንም አያውቅምና ምንም አልሰማም። በሩ ላይ አስቁሞ ጌታዬ ወዴት ነው የምትጋልበው ሲል ጠየቀኝ። አላውቅም፣ ከዚህ መራቅ ብቻ፣ ያለማቋረጥ ከዚህ መራቅ። ግቤ ላይ መድረስ የምችለው በዚህ መንገድ ብቻ ነው አልኩ። ግብህን ታውቀዋለህ ማለት ነው ጠየቀ። አዎ መለስኩ። ተናገርኩ እኮ ከዚህ መራቅ እሱ ነው ግቤ። ምንም ስንቅ አልያዝክም? ምንም አልፈልግም። ጉዞ ከመርዘሙ የተነሳ በመንገድ ላይ ምንም ካላገኘው ለመራብ እገደዳለሁ። ምንም ስንቅ ሊያድነኝ አይችልም። ደስ የሚለው ነገር ምን እንደሚገጥም ባይታወቅም በእርግጥ ታላቅ ጉዞ ነው። የሚቀጥለው መንገድ ፍራንስ ካፍካ። ተርጓሚ ሙሉ ወርቁ። አያቴ እንዲህ ማለት ያዘወትር ነበር። ሕይወት በሚያስደንቅ ሁኔታ አጭር ናት። አሁን በትውስታ በጣም ያተራምሰኛል። ለምሳሌ አንድ ወጣት ሳይፈራ ወደሚቀጥለው መንደር ለመጋለብ መወሰን እንዴት እንደሚችል መረዳት ይከብደኛል። መጥፎ አጋጣሚዎችን እንኳን ትተን
የተለመደ አስደሳች ህይወት ጊዜ እንኳን እንዲህ አይነቱ ግልቢያ በጭራሽ በቂ አይደለም። የወንደላጤው መጥፎ ዕድል ፍራንስ ካፍካ። ተርጓሚ ሙሉ ወርቁ። የወንደላጤው መጥፎ ዕድል። ወንደላጤ ሆኖ መቆየት በጣም መጥፎ ይመስላል። ሸምግሎ አንድ ምሽት ከሰዎች ጋር ለማሳለፍ ክብርን ለመጠበቅ እየታገሉ አብሬያችሁ ልሁን ብሎ መለመን፣ መታመምና ያልጋው ጥግ ካለበት ሆኖ ለሳምንት ባዶ ክፍል መመልከት፣ ሁልጊዜ ከደጃፍ ቆሞ መሰናበት፣ መቼም ቢሆን ከሚስቱ ጎን ሆኖ ደረጃውን አለመውጣት፣ ክፍሉ ወደ ሌሎች ሰዎች ቤቶች የሚያስገቡ በሮች ብቻ ያሉት መሆን፣ ራቱን በአንድ እጅ ተሸክሞ ወደ ቤት መምጣት፣ የሌሎች ሰዎች ልጆችን ለማድነቅ መገደድ እና ለማቋረጥ እየደጋገሙ እኔ የለኝም ማለት አለመቻል፣ በመልክና በጸባይ አንድ ወይም ሁለት የወንደላጤዎች የወጣትነት ትውስታዎችን መከተል። እንደዚህ ነው የሚሆነው። በጋዱ ዓለም የሚሆነው እንዲህ ነው። ዛሬ ወይም ኋላ ላይ የሰው ልጅ እዚያ ይቆማል፣ ከአንድ አካልና ከአንድ እውነተኛ ጭንቅላት ጋር በእጁ ይጠፈጥፈው ዘንድ ከግንባር ጋር ጭምር። አጭር ተረት ፍራንስ ካፍካ። ተርጓሚ ሙሉ ወርቁ። አጭር ተረት። ውይ ዓለም በየቀኑ እየጠበበች ነው። መጀመሪያ ላይ በጣም ሰፊ ከመሆኗ የተነሳ ፈርቼ ነበር። ሩጫዬን ቀጠልኩ። እናም በመጨረሻው በሩቁ ግራና ቀኝ ግንቦች ሳይ ተደሰትኩ። ነገር ግን እነዚህ ረጃጅም ግንቦች እርስ በርሳቸው በጣም በፍጥነት ለመጠጋጋት በመቸኮላቸው እኔ በመጨረሻው ክፍል ውስጥ ተገኘሁ። እዚያም በምሮጥበት በኩል ጥግ ላይ ወጥመድ አለ አለች አይቷ። የሩጫ አቅጣጫውን መቀየር ብቻ ነው ያለብሽ አለችና ድመቷ በላቻት። ዛፎቹ ፍራንስ ካፍካ። ትርጉም ሙሉ ወርቁ። ዛፎቹ ምክንያቱም በበረዶ ውስጥ እንዳሉ የዛፍ ግንዶች ነን። አግድም ያሉ የሚመስሉና በትንሽ ግፊ መገፍተር የሚቻሉ። አይ ያን ማድረግ አይቻልም፣ ምክንያቱም ከመሬት ጋር በጥብቅ የተያያዙ ናቸው። ግን ተመልከት፣ ይህም መምሰል ብቻ ነው። ወደ ቤት መመለስ ፍራንስ ካፍካ። ትርጉም ሙሉ ወርቁ። ወደ ቤት መመለስ። ተመለስኩ። ኮሪደሩን አልፌ ዙሪያውን እየተመለከትኩ ነው። የአባቴ የድሮ ግቢ ነው። ያቆረው ውሃ መሃል ላይ አለ። አሮጌ ጥቅም ላይ የማይውሉ ዕቃዎች ተዘበራርቀው ከጣራው ስር ወዳለው ክፍል የሚያወጣውን ደረጃ ዘግተዋል። ድመቷ በደረጃው የእጅ ድጋፍ ላይ አድፍጣለች። የሆነ ጊዜ ለጨዋታ ሲባል በዘንግ ላይ የተጠመጠመ አንድ ቀዳዳ ጨርቅ በንፋስ ተነሳ። ወጥቻለሁ። ማን ነው የሚቀበለኝ? ከኩሽና በር ኋላ ሆኖ የሚጠብቀው ማን ነው? ከጭስ ማውጫ ውስጥ ጭስ ይወጣል። የማታ ቡና እየተፈላ ነው። ሚስጥር ሆነብህ? ቤትህ እንዳለ ይሰማሃል? አላቅም። በጣም እርግጠኛ አይደለሁም። በእርግጥ የአባቴ ቤት ነው። ነገር ግን እያንዳንዱ በራሱ ጉዳይ የተጠመደ ይመስል አንዱ ቁስ ከሌላው ቁስ ጎን በድን ሆኖ ቆመዋል። በከፊል የረሳኋቸው፣ በከፊል በፍጹም ማላቃቸው
ምን ልጠቅማቸው እችላለሁ? የሽማግሌው ገበሬ ልጅ በሆንስ ምናቸው ነኝ? ና የኩሽናውን በር ማንኳኳት አልደፍርም። ሩቅ ቆሜ ብቻ ነው ማዳምጠው። ተደብቄ ሳዳምጥ ድንገት ሊደረስብኝ እንዳይቻል ስል የማዳምጠው ከሩቅ ስለሆነ ምንም አላዳምጥም። ያን ሰዓት ቆጣሪን ደካማ ምት ብቻ ነው የምሰማው። ወይም ምናልባት ከልጅነት ቀናቶቼ አንዱን ነው የምሰማው ብዬ ልመነው። በተረፈ በኩሽና ውስጥ የሚካሄደው ነገር እዚያ የተቀመጡት ሰዎች ሚስጥር ነው፣ ከኔ የሚደብቁት። ሰው ከበሩ ፊት ቆሞ ባመነታ ቁጥር ይበልጥ እንግዳ እየሆነ ይሄዳል። አሁን አንድ ሰው በሩን ከፍቶ አንድ ነገር ቢጠይቀኝ ምን ይፈጠራል? እኔ ራሴ ሚስጥሩን መደበቅ እንደሚፈልግ ሰው አልሆንኩምን? በሙሉ ወርቁ የተተረጎሙ የፍራንስ ካፍካን ጥቂት ተረኮች አስደምጥናችሁ ሌሎቹን ቀስ እያልን ወደፊት እናስደምጣችኋለን።